እንደዚህ አይነት ነገር ይሄንንም ሰው እኮ ህግ ላይ ሊያስጠይቀው እንደሚችል ታውቃላችሁ። ነገር የተላከው ቴሌብር ላይ ነው። ያ ተመሳሳይ ሜሴጅ ለኔም ገብቶልኛል። አሁን በጣም የሚያሳፍር አይነት ደረጃ ላይ እየመጣች ነው ያለችው የኢትዮጵያ ቤተክርስቲያን። የሆነ ሰውዬ ዘይት ይሸጥልናል ወይም መላያችን ላይ ካርቦን ዳይኦክሳይድ ቡፍ እያለ ሲተነፈስብን አይደል? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። እንደምን አላችሁ? እኔ በጣም ሰላም ነኝ። እንደተለመደው ይሄንን ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው ፕሮግራም እናልፋለን። እኛ ክርስትና ሃይማኖትን መፍጠርም መጀመርም አንችልም። በነበረው በተጀመረው እምነት ውስጥ ነው ራሳችንን ያገኘን የገባ ነው። ስለዚህ እነዛ አባቶች ገንዘብ ሲዘርፉ አልነበረም። ስለዚህ አትችልም። እነዛ አባቶች የትኛውም ሐዋርያ የትኛውም የቤተክርስቲያን አባት ዘይት ሲሸጡ አላየንም። እኛ ልንጀምር አንችል። ምን ነው ሁሉም እየሸጠ አይደለም? እኛ ምን አገባን? ሌላ ሃይማኖት ነው እሱ። ያ የመጣው አዲስ አይደለም። የነበረው የጥንቱ 2000 ዓመት የሞላው በጌታችን በኢየሱስ የተጀመረው ሐዋርያት የሰበኩት ከዛ የእምነት አባቶች በአንበሳ የተበሉለት፣ በመጋዝ የተሰነጠቁለት፣ በባህር የተጣሉለት ያ ክርስትና ውስጥ ግን ዘይት የቸበቸበ የለም። ቲሸርት የሸጠ የለም። ቸርች ውስጥ እያወጣ እቺን ቲሸርት ሚዋጅ እዛ ጋር 100 እያለ ነው፣ እዛ ጋር 10000 እያለ ነው፣ እዛ ጋር 15000 አሸነፈ እንትና የለም። ያለው የአባቴ ቤት የንግድ ቤት አረጋችሁት የሚል ነው ያለው። እኔ ማቀው ጥቅስ እንደዛ አለ። እውነት ነው። እነዚህ ከሌላ ሃይማኖት ናቸው። አናቃቸውም። ከየት እንደመጡብን አናቅማ። ሃይማኖታቸው ምንጭ የት እንደሆነ ስለማናቅ ማለት ነው። አልተማርንም። ከአባቶቻችን ከሐዋርያቱ ከነቢያቱ አልተማርንም። ሲሸጥ አላየንም። በዛ ዘመን ዘይት አልነበረም ካልከኝ በደንብ ግልጽ በሆነ እንደውም አኖይንትድ የሚሆኑት የሚቀቡት ራሱ በዘይት ነው። ነገስታትም ይሁን ነቢያትም ይሁን ሲሾሙ በዘይት ተቀብተው ነው። በቀንድ ዘይት ተደርጎ ነው የሚቀቡት። አንደኛ ሳሙኤል ምዕራፍ 10 ለምሳሌ ሳሙኤል ሲቀባው በዘይት ቀንድ አድርጎ በመለከት ዘይት አፈሰሰበት ነው የሚለው። አልሸጡም። በነፃ የተሰጠውን በነፃ ነው የሰጡት። እነዚህ ሌላ ሃይማኖት ናቸው፣ የኛ ሃይማኖት አይደለም። they are not protestant okay I swear God አላቃቸውም። እናንተ የምታውቋቸው ከሆነ እስኪ የተቀባን የተለቀለኩ ሐዋርያ ነኝ፣ ነብይ ነኝ፣ ፓስተር ነኝ፣ ወንጌላዊ ነኝ፣ አስተማሪ ነኝ፣ ዘማሪ ነኝ ልትሉ ትችላላችሁ። ነገር ግን የፈለገ እንቀባ፣ ከሰማይ እሳትን አውርድ፣ ከሰማይ በረዶም ማውርድ፣ እሳትን ማውርድ፣ ምንም አውርድ፣ ነገር ግን እኛ ከእግዚአብሔር ቃል አንበልጥም። አለቀ። እኛ ከእግዚአብሔር ቃል አንበልጥም። የራሳችንን መሻት የራሳችንን ምኞት የምናስፈጽምበት አይደለም። የራሳችንን ፍላጎት የምናስፈጽምበት አይደለም ወንድሞቼና እህቶቼ። ስለዚህ አሁን በጣም የሚያሳፍር አይነት ደረጃ ላይ እየመጣች ነው ያለችው የኢትዮጵያ ቤተክርስቲያን አገልጋዮች። በጣም ቅጥ ያጣ ልምምዶች፣ አላስፈላጊ የሆኑ በቤተክርስቲያን ውስጥ አሁን እየተከናወኑ ያሉት የሆነ ሽፋን ተሰጥቷቸው የዚህና የዚህ ሽፋን ተብለው ተሰጥቷቸው የሚከናወኑ የጌስት ሃውስ አገልግሎቶች፣ በቤተ ክርስቲያን ውስጥ መንፈሳዊ ስም እየተሰጣቸው የሚከናወኑ ማንኛውም ሽያጮች ከእግዚአብሔር ቤት ውስጥ ተነቅለው መሄድ አለባቸው። ኦኬ፣ እንደሰማችሁት ነው። ወንድም በወንድሙ ላይ ሲነሳ እንግዲህ እንደዚህ ነው። የገዛ ወንድማቸው በራሳቸው ላይ እርስ በርስ ሲነሱ እንዴት ደስ ይላል። እግዚአብሔር እንደዚህ ሲያደርግ በራሱ ማለት ነው ይደንቃል። እንግዲህ ይህ ሰው ራሱን ሐዋርያ ብሎ የሚጠራ አፖስትል ይዲዲያ ጳውሎስ ሀብታሙ የነበረ ሰው ይዲዲያ ብሎ ራሱን ሰይሞ እንደገና የእስራኤል ዳንሳ መንፈሳዊ ልጅ የታምራት ታረቀኝ መንፈሳዊ አባት ነው። እንግዲህ ይህ ሰው ራሱን አባት ብሎ ሾሞ አፖስትል ብሎ ሾሞ ማለት ነው። እሱ የጌስት ሃውስ ስለማያደርግ ሌላ ጌስት ሃውስ የሚያደርገውን ደግሞ አታክ እያደረገ ነው ማለት ነው። አንተ ያልጀመርከውን ስራ ሌሎች እንዲሰሩ ለምን ትፈልጋለህ ወዳጅ? አንተ ያላቆምከውን ነገር አንተ ቤተክርስቲያን የሚደረግ አዳማ ላይ ያለ እዚህ ከእስራኤል ዳንሳ ጋር ወደ 150 ምናምን ቸርች ከፍታችኋል። ሱቅ ምን ቸርች ነው? ሱቅ ከፍታችኋል። አብራችሁ ማህበር ፈጥራችሁ የምትሰሩትን ስራ እዚህ መጣ የምታጋልጥ መስለ መታየት ይደንቃል። እናንተ አይደላችሁ ይሄን ነገር ወደ ኢትዮጵያ መጣችሁት? ይሄን ጌስት ሃውስ የሚባለውን የዘይ ሽያጩንም ቢሆን እናንተ አይደላችሁ ይዛችሁ የመጣችሁት? ከዌስት አፍሪካ ከናይጄሪያ ከጋና ይዛችሁ የመጣችሁት እናንተ አይደላችሁ? ሌላ ማን ነው? ኦኬ፣ ራስን እንደ ሌላ ሰው ቀይረ ዛሬ እንደ መካሪ ሆነ ትገለጣለህ። ካለቀ በኋላ ሰው ከጠፋ ትውልድ ከጠፋ በኋላ አማኞች ግራ ገብቷቸው የትም ከሚሄዱ በኋላ አሁን ከተዘበራረቀ ከተበላሸ ከተበረዘ በኋላ የሚጠራ ነገር የለም። መጀመሪያ ነበረ።
ይሄንን ማሰብ የነበረብህ ዛሬ አይደለም፣ መጀመሪያ ነበር መናገር የነበረብህ። ይሄንን ድርጊት ሲደረግ ያንተ እግዚአብሔር ሰው ከሆንክ፣ ስለ እግዚአብሔር ቅናት የሚበላ ከሆነ፣ ስለ ቤቱ ቅናት የሚበላ ከሆነ ቀድሞውኑ ማስጠንቀቂያ መስጠት የነበረብህ መጀመሪያ ገና ይሄ ነገር ሳይጠነሰስ ነበር። በሐሳብ ላይ ያለ ነገሩን ማፍረስ ነበረብህ። እስቲል እያወክ ደግሞ ዛሬ ራስን ንጹህ ለማድረግ ጻድቅ ለማድረግ ምንም እንዳላደረገ ሰው መጥተህ ትነግረናለህ ማለት ነው። ዊ ዶንት ሃቭ ኢርስ እኛ ጆሮ የለም። ለእንዳንተ አይነት ሰው ጆሮ የለኝም። እኔ በበኩሌ ጆሮ የለኝም። አዝናለሁ። አንተ ንጹህ መሆን አትችልም። በእነሱ ቦታ ገብተህ እነሱን እንትን ብለህ ንጹህ መሆን አትችልም ማለት ነው። እስኪ ወንድማችንን አሴን እንመለከተዋለን። አሁን ምን እላችሁ መሰላችሁ? ጌታ ኢየሱስ እኮ ያለምንም ተጨማሪ ነገር በቂ እኮ ነው ለሰው። የእግዚአብሔር ቃል እኮ በቂ ነው፣ ምንም ነገር ሳንጨማምርበት። በጽድቅ ይሄ ቢነገር፣ በእውነት ይሄ ቢነገር፣ ሲፈውስ ፈወሰ ማለት ችግር የለውም፣ ሲያድን አዳነ ማለት ችግር የለውም። ግን ድራማ መስራት፣ የእግዚአብሔር ሰው ለመባል አገልጋይ ለመባል አጭበርባሪ መሆን ለማን? የትኛውን ጌታ ለማክበር? ማን ሊያከብረው? ጌታ ኢየሱስን። ብቻውን ክቡር ነው፣ ብቻውን በቂ ነው ጌታ ኢየሱስ። እኛ ምንም አንፈልግም። ክርስቶስ ብቻውን በቂያችን ነው። ረክተንበታል፣ በስሙ ተፈውሰናል፣ በስሙ ድነናል። የዘላለም ሕይወት አግኝቶ ሰው ረክቶ በላይ በሰማይ በመንፈሳዊ በረከት ከተባረከ በኋላ የምድርን በረከት የሚፈልግ ሰው ጤነኛ አይደለም። በምንም መንገድ ቢሄድ ሊረካ አይችልም። በምድር 100 እጥፍ ደስታ ተቀብሎ በሰማይ የዘላለም ሕይወት ተቀብሎ ስለ ምድር የሚያሻው ሰው ጤነኛ አይደለም። እግዚአብሔር ከእሱ ጋር ያለ ሰው በምድራዊ ነገር አይደለም የሚረካ፣ በሰማይ ነው። ሁሉን ለክርስቶስ እንደ ጉድፍ እቆጥራለሁ እንዳለ ሐዋርያው በፊልጵስዩስ መልእክቱ ምዕራፍ 3 ላይ በሞት እንኳን እመስለው ዘንድ በክርስቶስ እመኛለሁ እስከሚል ደረጃ የወሰደው ያንን ነገር ማየት እንደነ ቅዱስ ዮሐንስ በዘይት ተቀቅለው እንደገና ተነስተው ኢየሱስን በራእይ አይቶ በፍጥሞ ደሴት በጌታ ቀን በመንፈስ ነበርኩ እያሉ የሚበረቱ ጀግኖችን ነው ጌታ የሚፈልገው፣ ወረኛን አይደለም። ኦኬ፣ በስሙ የሚደልሉትን ደላሎች አይደለም፣ በስሙ የሚሸቁትን ሸቃጮች አይደለም የሚፈልገው። በቃሉ የሚኖሩትን ጀግና ወታደሮች የክርስቶስ ኢየሱስ እንደራሴዎችን ነው የሚፈልገው፣ መልእክተኞችን ነው የሚፈልገው። ወሬያ እንደ ፓሮት እንደ በቀቀን ዝም ብሎ የሚያወራ አገልጋይ አይደለም እግዚአብሔር የፈለገው ማለት ነው። ሰው ስሙ በቂያችን ነው። እኛ ስሙ በቂያችን ነው። ስሙ በቂያችን ነው። የጆይ ጭሩን ጉድ ተመልከቱልኝ። 100 ቢሊዮን ነጥብ 6 ብር ገብቶልኛል። ከሱ በአንድ ሳንት ይበልጣለሁ። ይሄ ሜሴጅ እንደምታዩት ለኔም ገብቶልኝ ነበር። እዩት። ቴሌ ብር ላይ ሰሞኑን እንደዚህ አይነት ሲስተም ችግር አለ። ምንድነው? የሆነ ቃል ገዛ ብር እንትን ስል አለቀኝና ይህንን ሜሴጅ አመጡ። ያው ተመሳሳይ ነው። የልጁንም ብታዩት ተመሳሳይ ነው። እሱ ገባልኝ ብሎ ያሳየው ይሄ ምንድነው? ሰሞኑን ዩቲዩብ ላይ ሲተላለፍ የነበረው ጆይ ጭሮ የሚባል የለቀቀው ነው። አሰዳቢ ለዩቲዩብ ሽቀላ ተብሎ ለዩቲዩብ ገንዘብ ተብሎ ማይሆን ነገር ለምን ታደርጋላችሁ? ክርስትናው ለምን ታሰድባላችሁ? ቲቪ ቻናል ያላችሁ ሰዎች ምንድነው? ቆይ እዛ ሰው መድረክ ላይ ሊሳሳት ይችላል አይደል እንዴ? ፋይሉ ኦልሬዲ ኮምፒውተር ላይ ኤዲት ተደርጎ ሲለቀቅ ከመለቀቁ በፊት ለምንድነው ቼክ ማታረጉት እንዴ? አይደብራችሁም እንዴ? ሁሌ ስህተት በስህተት መታወቅ አይደብራችሁም እንዴ? ሁሌ ስህተት ማይሆን ነገር እየሰራችሁ። አረ እግዚአብሔር ልብ ይስጣችሁ። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ፣ ግን ደግሞ በጣም ነው የሚያስጠላው። ቫይራል እንዲወጣልህ ፈልገህ ነበር ግን አልወጣልህም። ዩቲዩብ ላይ አልወጣልህም። 7000 ምናምን ሰው ነው ያየው ከ3 ቀን ምናምን በኋላ። ቲክቶክ ላይ ነው ትንሽ ያስፎገራችሁት እና በጣም ነው የሚደብረው። መጀመሪያ እንደዚህ አይነት ነገር ይሄንንም ሰው እኮ ህግ ላይ ሊያስጠይቀው እንደሚችል ታውቃላችሁ። ነገር የተላከው ቴሌ ብር ላይ ነው። ያ ተመሳሳይ ሜሴጅ ለኔም ገብቶልኛል። ወንጌል እኮ ገንዘብ የማይሰጠውን ሰላም፣ ደስታ፣ ስንት ነገር ሰጥቶናል አይደል? ከዛም ባለፈው እኮ የዘላለም ህይወት ሰጥቶናል አይደል? ለምንድን ነው ክርስትናን የምታሰድቡት? በጣም ነው የሚደብረው። ነሽ የሞኑ ከፈለግን ዩቲዩባችን ራሱ ማዘጋት እንደምንችል አታውቁ? ቲክቶካችሁን ማዘጋት እንደምንችል አታውቁ? ስለዚህ ባካችሁ ስርዓት ያዙ። በተለይ ደግሞ ፕሪ-ሪከርድ ጉባኤ ላይ የተቀረጹ ቪዲዮዎችን ኤዲት በሚደረግ ሰዓት ላይ ሳታዩ የምትለቁ ሰዎች በእውነት ቻናላችሁን እስከማዘጋት ድረስ ነው የምንደርሰው። አበዛችሁ። ተውንስ በጣም በዛ እንጂ ከመጠን በላይ ከመጠን አለፈ። ምን ማድረግ በማይቻልበት ደረጃ ደረሱ። እውነትም ቅድም ሰውየው ያለው ያው የራሱ ግብር ነውና ግብሩን ደብቆ መናገሩ አናዶኝ ነው እንጂ ትክክል እኮ ነው። ፈር ወጣ በቃ። አሁን የጥንቆላው ክርስትና እዛ ያለው ዌስት አፍሪካ ላይ ያለው የጥንቆላው ክርስትና ቀጥታ ወደኛ እየመጣ ነው። በቀጥታ ኢትዮጵያ ማለት ነው። ከእንግዲህ ታያላችሁ እየጨመረ ነው። ባይዘው እየባሱ ነው የሚሄዱት ነው የሚለው መጽሐፍ። ምንም የሚቀየር ነገር የለውም። እናንተን ግን ከመከለል አንጻር እኛ እንሰራለን። እናንተም ራሳችሁን ለመከለል ትተጋላችሁ ብዬ አምናለሁ። ጠንካራ ክርስቲያኖች ማለት ነው።
ለብዙዎች ደግሞ ይህንን ቪዲዮ ማድረሳችሁን እንዳትተው። እንቀጥል እስኪ። አንድም መስማት ያለብን ደግሞ ወሳኝ መልእክት አለና እሱን ደግሞ አሁን እንሰማለን ማለት ነው። ይሄ ወደ አካውንት በተአምራት ገንዘብ አስገባለሁ የሚለው መንፈስ የእግዚአብሔር መንፈስ ነው ወይ? ይሄ ቃልቻ ስራ በቤተ ክርስቲያን ውስጥ የሚሰራው መንፈስ የእግዚአብሔር መንፈስ ነው ወይ? እንዳታምኑት ነው የሚለው። እንደው ዝም ብሎ አሜን አሜን ቅባት ቅባት የሚባል ነገር የለም። በመሰረቱ የእግዚአብሔር ቅባት የሌለበት ሰው የዳነ አይደለም። ዮሐንስ እሱን ይጻፈው። ማንም በኋላ መጣበታለሁ ማንም ሊያስተምራችሁ እስከማያስፈልግ ድረስ በእናንተ ውስጥ ያለ ቅባት አለ። ታስተውሉ ይገውስት አሜን። ትናንት እንደነገርኳችሁ ያ ቅባት በእኛ ውስጥ ማደር የጀመረው ባመንን ቅጽበት ነው። የሆነ ሰውዬ ዘይት ይሸጥልን አይደለም፣ ወይም ላያችን ላይ ካርቦን ዳይኦክሳይድ ቡፍ እያለ ሲተነፈስብን አይደለም። እንግዲህ እንደሰማችሁት ነው ወንድማችን ፓስተር ታሪኩ እሸቱ የታዘመንን ይባርክ ክሊር የሆነ ሜሴጅ ስለምታስተላልፍ በጣም ጥሩ አትኩሮት አለ ለወንጌሉ። ወንጌል ላይ የሚያተኩሩን አባቶች መምህራንን ሰባኪዎችን እግዚአብሔር ዘመናቸውን ይባርክ። ምክንያቱም በሚመጣው ዓለም ትልቅ ደስታ ይጠብቀናል፣ የዘላለም ሕይወት ይጠብቀናል። 1000 ዓመት መንግስት ከክርስቶስ ጋር አብረን እንነግሳለን። ኦኬ የአዲሲቷን ኢየሩሳሌምን እንቀበላለን። ከሰማይ ስትወርድ አየው እንዳለ ዮሐንስ ራዕይ ምዕራፍ 21 ላይ ከሰማይ ስትወርድ አየው፣ ሙሽራው ይመጣል። እኛ ደግሞ ተቀባዮቹ ነን። የሙሽራው ተቀባዮች ተጠንቅቀን ተዘጋጅተን መጠበቅ አለብን ማለት እፈልጋለሁ። አሁን ደግሞ በጣም ወሳኝ መልእክት ከሆነው በጣም ከምወደው ፓስተር መስፍን ሙልጌታ ከሳቸው ድንቅ የሆነ መልእክት እንሰማለን ማለት ነው። ወሳኝ የሆነ ነው። በደንብ ማድመጥ አለብን ብዬ አምናለሁ። እስኪ እንስማቸው። ነብይ ሆኖ ሐዋርያ ሆኖ ፓስተር ሆኖ ማንም ይሁን ሽማግሌ ይሁን በእግዚአብሔር ቤት ስላደረጋችሁ እናንተ የእግዚአብሔርን ቤት ስታምሱ መንጋውን ስታምሱ የሰማይ አምላክ ይበቀላችኋል። ቤታችሁ ይታመሳል። ይሄ እርግጠኛ ሆኜ ነው የምናገረው። ስለዚህ አንዱ የምናምንቴነት መገለጫ ቅድስናን ከእግዚአብሔር ቤት ገፍቶ ኃጢአትን በእግዚአብሔር ቤት አጉልቶ እርኩሰትን መዳራትን በእግዚአብሔር ቤት ማድረግ ነው። ዛሬ ቅጥሯ የፈረሰው በዚህ ነው። ቤተ ክርስቲያን በእርኩሰት በምናምንቴ አገልጋዮች እግዚአብሔርን በማያውቁ እናውቃለን የሚሉ ታላላቅ ቃል የሚናገሩ እንደነዛ አይነት ሰዎች እንደሚሆኑ መጽሐፍ ቅዱስ ይናገራል። እሱ ብቻ አይደለም። የምናምንቴዎች መገለጫ በዚህ በአንደኛ በሳሙኤል ላይ ስናነብ እነዚህ ሰዎች እንዲህ ይላል፣ የእግዚአብሔርን ቁርባን ይንቁ ነበር ይላል። ለእግዚአብሔር መስዋዕት ሲመጣ መስዋዕቱን ለእግዚአብሔር ቀርቦ በኋላ ካህናት መብላት ሲገባቸው ኮሚቴ አደራጅተው የሜንጦ ኮሚቴ መጽሐፍ ቅዱስ ላይ ነው የሚለው። አንብቡት ከምዕራፍ 12 ከ12 ጀምሮ እንዲህ ይላል ባነበው የኤሊ ልጆች ምናምንቴ ነበሩ፣ እግዚአብሔርን አያውቁም። የካህናት ልማድ በሕዝቡ ዘንድ እንዲህ ነበረ፣ ሰው ሁሉ መስዋዕት ላይ ያቀርብ ሥጋ በተቀቀለ ጊዜ የካህናት ሎሌዎች ይባላሉ። እነዚህ የካህናት ሎሌዎች ይመጡ ነበረ። በእጃቸውም 3 ጣት ያለው ሜንጦ ነበረ። ወደ ድስቱ ወይንም ወደ ምንቸቱ ወይም አፍላሉ ወይም ደግሞ ወደ ቶፋው ይሰዱ ነበረ ይላል። እንግዲህ ተደራጅተው ነው ካህኑ ምናምንቴ አገልጋዩ ነቢይ ካህኑ የእግዚአብሔር ሕዝብ እያከሳ የእግዚአብሔርን ነገር እያቃለለ ኮሚቴ አደራጅቶ ሕዝብ እየደህየ እነሱ እየዘረፉ የሜንጦ ኮሚቴ። እነዛ የድሮዎቹ ከድስት ውስጥ ነው፣ እነዛ ከምንቸት ውስጥ ነው። የተቀቀለውን ጥሬውን ነው የሚወስዱት። የአሁኑ ደግሞ በተደራጀ መልኩ የእግዚአብሔርን ሕዝብ በማራቆት እነሱ ቢሊዮነሮች ቢሊዮን አገልጋይ ድሃ እንዲሆን አላምንበትም። እግዚአብሔር አገልጋዮች ድሃ ይሆኑ አይደለም፣ ሚሊዮን ቢሊዮነር ቢሆኑ አምናለሁ። እኔ ድሃነት ሰባኪ አይደለሁም። ግን ብልጽግና ማለት ምን ማለት ነው? ብልጽግና ማለት ከእግዚአብሔር ጋር መነካካት ነው። ብልጽግና ማለት የእግዚአብሔር ክብር ለትውልድ ማምጣት ነው። እነዚህ ምናምንቴዎች ግን ተደራጅተዋል በኮሚቴ ዴፊኒትሊ። በምን አይነት የሜንጦ ኮሚቴ ተብሎ ተደራጅተው የእግዚአብሔር ሕዝብ ኪስ የሚያራቁቱት ትዳሩን የሚበትኑ
ይህ እንደሰማችኋቸው ነው። ፓስተር መስፍን ሙልጌታን በጣም የምወዳቸው ኮልፌ ቃለ ሕይወት ቤተክርስቲያን ላይ የሚመግቡ መጋቢ ናቸው። በእሳቸው ድንቆች፣ ታምራቶች፣ ልዩ ልዩ ኃይላት እየተገለጡ እሳቸው ግን በገንዘብ አልሸጡም ያንን ጸጋ። በጣም ምሳሌ ናቸው። በነገራችን ላይ በዚህ ዘመን ላሉ እኔ ተቀብቻለሁ እኔ ተለቅልቅ ያሉ ለሚሉ ሰዎች እጅግ ምሳሌ መሆን የሚችሉ ሰው ናቸው። ራሳቸውን በቪዲዮ የማይገልጡ ቲቪ የሌላቸው ገንዘብ የማይቀበሉ ዘይት የማይሸጡ አንድ ድምጽ ብቻ አላቸው፣ አባ ብለው የሚጮሁበት ማለት ነው። አባ ሲሉ ያንን የልጅነት መንፈስ እንዳመኑበት ያሳያል። ወዲያውም ጌታ መልስ ይሰጣቸዋል። ነገራቸው የሰዎች ነገሮች ይፈታል። እግሮቻቸው እግር ይረዝማል። ብራዘር በዛ ቸርች ላይ አንካሶች ይዘላሉ፣ እውራን ያያሉ። ከዚህ በላይ ሪቫይቫል የለም። ትውልድ ነፃ ይወጣል። ይህ ነው ትክክለኛው አገልግሎት። ከዛ የወጣ በይሄ በምናምንቴ በአጋንንት በምታት ሁሉም እንደ ሰይጣን አሰራር ነው ይላል አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9 እስከ 10 ድረስ ስታነቡ የሱ መምጣት በምልክቶች በሐሰተኛ ምልክቶች በሐሰተኛ ድንቆች ነው የሚለው። ሁሉም እንደ ሰይጣን አሰራር ነው። ተጠንቀቁ ወገኖች፣ ተጠንቀቁ። እናንተን ወደ ገሃነም እሳት ሊወስዷችሁ እንጂ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት። እግዚአብሔር ነፍስህን አድን ነው የሚልህ። ራስን አድን ብራዘር፣ የሚያድንህ ሰው የለም። ጌታ ከመንፈሳችሁ ጋር ይሁን። ይህን ቪዲዮ ለብዙዎች አድርሱ። እንደምለው ሁልጊዜ አድርሱ፣ ሼር አድርጉ፣ ላይክ አድርጉ። ቻናሉን ደግሞ እንደዚህ አይነት ቪዲዮዎችን የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ጌታ ከመንፈሳችሁ ጋር ይሁን። ሰላሙ ነው።